ያለን እንግዲህ ዛሬ በእናቶች ቀን የተዘናዱት ልዩ ልዩ ዝግጅቶቻችን ወደ መገባደጃቸው ላይ ደረስን። የሺም እዚሁ እኛ ጋር ናት ያለችው አንለቃትም ብለናል። ዛሬ አብረን የዋልነው እንግዲህ ምስጋናን ለሁሉም እናቶች ጋበዝን። ከአልበሟ ውስጥ ለእናቷ አስባ የሰራችሁ ቢሆንም ለብዙ ለእናቶቻችን የምንጋብዘው ስራ ቆንጆ ስራ ነበረ። እኔም ጋብዣለሁ ለእናቴ። እኔም ጋብዣለሁ። ምን እናቶች ቀን ስለሆነ እናቶቻችንን እናመስግናቸው። ጋብዥሻለሁ። አመሰግናለሁ። እኔም ጋብዥሻለሁ። የሺን እንግዲህ ስናነሳ በጣም ሙዚቃ ላይ ሂስ ስትሰጥ በጣም ጠጠር ያሉ ናቸው። የምትገልጽበት መንገድ እኔ በጣም ያስገርመኛል። እሱንም አለማድነቅ አልችልም። ከዛ ውጪ ግን ውብ ሰውን ስሰማው ደግሞ ምን አልኩኝ የመረጠችው የአልበሙ መጠሪያ ቃሉ በጣም ብዙ ነገሮችን የሚገልጽ መሰለኝና እንዴት ተመረጠ ውብ ሰው ከሚለው እንጀምር። ቃሉ እንግዲህ አልበሙ ውስጥ ካሉት 10 ትራክ ውስጥ አንደኛው ላይ ያለ ቃል ነው። ሙሉ የዛንን ትራክ ሪፕሬዘንት የተደረገውን ካራክተር ሊገልጽ የሚችል ውብ የሚባል ሰው ምን መገለጫዎች አሉት የሚለው እንዲሁ ውጫዊ ብቻ ሳይሆን ያለው ውስጣዊ ማንነቱን የሚነግር ነው። የሚገርመው ግን ማለት ነው ውብ ሰውን አልበም መጠሪያ ላረገው ሳስብ ሌሎችም ቃላቶች ነበሩ ብዙ። ከዛ ምን አደረግኩኝ እስቲ ለሁሉም ተመልካች ወይም ለሁሉም አድማጭ ሲሰማው ጆሮ ውስጥ ሊቀር የሚችል ለየት ያለ ስም ማለት ገና ቲኔጀር ላይ ያሉ ልጆችም 20s 30s and 40s ሁሉም የእድሜ ክልል ላይ ያሉ ሰዎች ሊስማሙበት የሚችሉ ብዬ መርጬ የተወሰኑ ቃሎች አሳያቸዋለሁ። ለአልበም መጠሪያ የቱ ቢሆን ጥሩ ነው ምናምን እያልኩኝ እና ትንሽ ልጆችም ይሄ አሪፍ ነው ይሉኛል። ውብ ሰው ደስ ይላል፣ ለየት ያለ ነው ይላሉ። ትልልቆቹም እንደዛው እና ቃሉ ሞር በእንግሊዝኛው ፖኤቲክ ወይ ምንድን ነው የግጥም ይዘት ያለው ውበታዊ እንትን አለውና ከዛ ካስመረጥኩት ውስጥ ብዙ ሰው የመረጠው እሱን ነበረ። እንደገና ደግሞ ውብ ሰው ራሱ ትራኩ የተሰራበት ቅኝት በጣም ኢትዮጵያዊ ቅኝት ነው። በዛ ምክንያት ውብ ሰውን የአልበሙ መጠሪያ ውብን ለብቻ እንጠቀመዋለን አይደለ? ሰውን ለብቻ የራሱ መገለጫ አለው። ውብም እንደዛውና ቆንጆ ምርጫ ሁሉንም ያገናዘበ አይነት ጾታም የለውም ሰውነት እኮ ከምንም በላይ ነው አይደል? አልበም ውስጥ ውብ ሰውንና ምስጋና ነሳን እንጂ የተለያየ ሀሳብ ያላቸው የግጥም ይዘቶችን የያዙ ሙዚቃዎች ናቸውና ያሉት። ከነዛ ውስጥ ብዙዎችም አልበሙን ሰምተው ካሉት ውስጥ ውብ ሰው መጠሪያው ስለሆነ ይይዙታል። ምስጋናም የእናቶች ቀን ስለሆነ አነሳን እንጂ ሚስጥር አይደለ? ሲጻፍ ሚስጥር ተብሎ ነው። ያው እኛ በእንደ ሚስጥር እንለዋለን እንጂ እሱኛው ስራው በጣም የተለየ እንደሆነ ይነሳል። ያው አዲሱ አልበም ስለሆነ በዛው እናንሳው ብለን ነው። ሚስጥር እንግዲህ ሰዎችም የተቀባበሉት ይመስለኛል። አሁን ካለው ሁኔታ ጋር እኔም ያነሳሁት ሀሳብ በደንብ የሚሄድ ስለሆነ ነው። ብዙ ጊዜ በማህበራዊ ሚዲያ ህይወታችን በጣም እየተጋለጠ በመጣ ቁጥር መጨረሻ ላይ ደግሞ የሆነ ጉዳት ሲያመጣብን እናየዋለን እና በተለይ ደግሞ የቤተሰብን ጉዳይ የልጅ የባል ወይም የሚስት ሊሆን ይችላል የቤተሰብን ጉዳይ ሞር ሚስጥር ማድረግ ይሻላል። እንደ ኢትዮጵያዊ ባህል አላቅም ሌላው ዓለም ላይ ግልጽ የሆነ ያኗኗር እንትን ላለው ሰው ብዙም ገመና የሚሉት ለሌላቸው ዓለማት አላቅም። እንግዲህ እንደዛ መሆን ግልጽነት ሊሰራ ይችላል። እኛ ሀገር ግን ግልጽም ስትሆኝ መጠን አለው እና ሚስጥር የሚለውን ስራ ካለው ሶሻል ሚዲያ ላይ ካለው በጣም እንትን መሆን አንጻር ምንድን ነው መጋለጥ እና ለትችትም ለወቀሳም ቤትሽ ክፍት ይሆናል፣ ገመናሽ ክፍት ይሆናል። እሱን ታዘብኩኝ። ከዛ ሚስጥር የሚለውን ጻፍኩት ማለት ነው። እውነት ነው። ይህንን ካነሳሽ አይቀር ይመስለኛል እንደዚህ አይነት ነገር መጋለጥ ያው እንዳመለካከታችን ነው። ግን ውሳኔዎቻችንን የኑሮ ሂደታችንንም አንዳንድ ጊዜ ሳናስበው በሰዎች እንዲመሩ እንዲሆን ያደርግብናል እና ስለዚህ አንቺ በኑሮዬን በሚስጥር ከሚሉት ወገን ነሽ ማለት ነው። የራስ ህይወት ለአደባባይ የምታወጪው የተወሰነ ነገር ይኖርሻል። ግን ደግሞ ጥቅም የሌለው ለሰዎች ቢቀርብ ምንም ለነሱ ፋይዳ ለማይሰጠው ነገር አንቺን ደግሞ ይልቁንም ሌላ መዘዝ ይዞብሽ ለሚመጣ ነገር የቤትሽን ገመናሽን ሚስጥር አድርገሽ ደበቅ ብለሽ አይን ሳይበዛብሽ መኖርን የመሰለ ነገር የለም። እሱም በአንቺ ላይ የሚያየው ይመስለኛል። ምክንያቱም የሺን ባለቤቷን አናውቀውም፣ ልጆቿን አናውቃቸውም። የምናውቀው የሺ ደመላሽን ነው።
እስማማበታለሁ። እኔም በመጠኑም ቢሆን እስማማበታለሁ። በነገራችን ላይ በጣም እንደው ለምን እንዲሆነ ብዬ ልቃወም አልፈልግም። አንዳንድ ሰዎች ይሉኛል እንደ ይሄ እኮ እንጀራቸው የሆኑ ሰዎች አሉ፣ መተዳደሪያቸው የሆኑ ሰዎች አሉ ይሉኛል። ለሁሉም ሰው ባይሆን እመክራለሁ እንጂ እንዲህ መደረግ የለበትም ብዬ ልወስን አልችልም። የእኔን ሀሳብ እንደ በገባኝ ልክ ነው ልናገር የምችለው። ግን እስቲል የገንዘብ ማምጫም ቢሆን እኔ ምን እመክራለሁ፣ በሌላ መልኩ ገንዘብ ለማምጣት መሞከር፣ ዳሜጅ ሊያደርገው እንዳይችል ወይ እንዳይጎዳ እንዳያፈርሰው። ሁሉም ሰው አዛዥ ይሆናል በቤትሽ። በቃ ትፈቅጅለታለሽ ገብቶ እሷ እንዲህ አድርጋለት እንዲህ ስታረገው ከርማ እንዲህ ስትሰራለት ከርማ ወይ እሱ እንዲህ አድርጎ እየተንከባከባት ምናምን ይባላል። ከእንደዚህ አይነት የሌሎች የሶስተኛ ወገን ብዙ ከሚገባ ቤትሽ ውስጥ ሌላ የገንዘብ ማምጫ መንገድ መፈለግ ይሻላል እላለሁ። ያው ማህበራዊ ሚዲያን እንደ አጠቃቀማችን ነው፣ ለመልካም ነገር እንጠቀመዋለን። ከዛ ማለፍ ሲል ደግሞ ይዞ የሚመጣው መዘዝ ስላለ ለዛ ጠንቀቅ እንዲሉ ከታዘብሽው ነገር ተነስተሽ የጻፍሽው ነው። ትዝብትሽ። ስለዚህ ትዝብት ብለናል። በቃ ተጨማሪ ወይ ከትዝብቴ ይሁን። አዲሱ ሙዚቃሽ እንግዲህ ከወጣ 15 ቀን አስቆጥሯል። እንዴት ነው ተቀባይነቱ እስካሁን ያለው? በዚህ ቀናት ያው መገመት ትንሽ ይከብዳል። ግን እንዳለችው አሁን ሚስጥርም በጣም ሰዎች ሲቀባበሉት ሀሳብም ሲሰጡበት ኮሜንት ሲያደርጉበት አያለሁ። ቀረብ ያለ ስለሆነ ከዘመኑ ጋር መሰለኝ። ውብ ሰውን ደግሞ ለኔ ነው ይገባኛል። ሲያገኙ የነደው መንገድ ላይ ውብ ሰው ለኔ ነው ምናምን ይላሉ። እንግዲህ ወደውታል ማለት ነው። ውብ ሰውን ስናነሳ ሉላዬ የሺ ሞዴል እንደሆነች ታውቂያለሽ? ሞዴል ታወዳድራለች እቺ አሁን ጠይቂያት። እንደዚህ ነው እንጂ እንዲያርጋችሁ ሰዱኝ ይባላል። እሺ ታይ ዝም ብሎ ነው። መቼ ነው እሺ የምስማው? ይሄንን ከምስጢር አዋቂ የመጣ ነገር ነው ወይ ምህረት ታምጫለሽ? ያ ትምህርት ቤት እያለሁ ነው ዩኒቨርሲቲ እያለሁ መቼም አትሞክሪው ነገር የለም። የሆነ እድሜ ላይ ይሆናል የምትይውን ሁሉ ዝም ብለሽ ትፈታትሻለሽ አይደል? እንዴ ለምን አይሆንም? ምንም ነገር አይወጣልም። አዎ ማለት እኔ እኮ እንደዛ አይደለም እንደው አስቤ ሁሉ አላውቅም። ግን ሚስ ዩኒቨርሲቲ የሆነ ጊዜ እኛ ትምህርት ቤት እያለን ሚስ አዲስ አበባ ዩኒቨርሲቲ ምናምን ውድድር ነበረ። ከዛ ዶርም ሜቶቼ ናቸው ገፋፍተው ጊቢና ያው ቀጭን ነው የሚለውን አስበው ሊሆን ይችላል። በሰዓቱ በጣም ቀጭን ነበር። አሁንም ቀጠንኩኝ ለነገሩ። ከዛ በቃ በዛ ሁኔታ ተሞከረ። ውጤት ለመሞከር ውጤት እኔ እንጃ። ፎቶችን ግን አይቻለሁኝ። እኔ ያሸነፍሽ አይነት ስሜት ነው ይመስላል። በጣም በደንብ ትስቅ ነበር ምናምን። እኔ መድረኩ ላይ መውጣቴ ለእኔ ትልቅ ነበር። መድረክ አሁን እንደምታዩኝ በጣም በቃ በራስ መተማመን ያላት ሴት ማትፈራ ነው የምመስለው። የእውነት በጣም ፈሪ ነበርኩ እና ያገኘሁትን አጋጣሚ በቃ ማውጣትና ሰዎችን መልመድ ነበረ ፍላጎቴ። ለሱ እንዲጠቅመኝ ብዬ ነው። ለነገሩ ፍርሃት ከብዙ ነገር ያስቀረናል አይደል? እኔ አንቺ የሚገርመኝ በተለይ ትምህርት ቤቶች ናቸው ለእንደዚህ አይነት ነገር ለምንፈልጋቸው ለምንደርስበት ነገር መነሻ የሚሆኑና ሞዴሊንግ ብቻ ሳይሆን ቅርጫት ኳሱም መረቡም ሁሉም አይቀርብሽም ነበረ። አዲስ አበባ ዩኒቨርሲቲ ያልሞከርኩት ነገር የለም። ዋናው ግቢ የሄድኩኝ መረብ ኳስ ጫወት ነበር፣ ባስኬትቦል ጫወት ነበር። ጌሞች እወዳለሁ፣ በጣም ነው የምወደው ከልጅነቴም ጀምሮ። እንደው አሁን ተውኩት እንጂ ውድድር ላይ ውድድር ላይ ተሳትፌያለሁ። አዲስ አበባ ዩኒቨርሲቲ የነበረው አለው ቶርናመንት የዩኒቨርሲቲዎች አዲስ አበባ ብቻ ሳይሆን የሌሎችም ዩኒቨርሲቲዎች ከክፍለ ሀገር መጡ ውድድር ይደረግ ነበር። እሱ ላይም ተሳትፌያለሁ በመረብ ኳስ። ሙዚቃሽ ውጤት ግን እኔ ውጤት ላይ ነኝ ያለው ወይ ውጤት ተኮርነሽ ሉላዬ። ሚንሱን ነበር እኔ መንገዱን እኔ ለምን ላነሳልሽ ፈልጌ ነበር መሰለሽ። መዝናናቱ እንዳለ ሆኖ ግን ውድድር ውስጥ ስንገባ ውጤቱን እንፈልጋለን እና አንቺ ወደ እነዚህ ውድድሮች የምትገቢው ድፍረቱን ለማግኘት ነው ወይስ የሆነ ትወዳቸው ነበር? ጨዋታዎቹ ባስኬትቦል፣ ቮሊቦል ምናምን እወዳለሁ። ስለምወድ ነው መጫወቱን ስለምወደው ነው። ማሸነፍ ምናምን የሚለውን እንደውም መጀመሪያ ላይ አታስቢውም። እዛው ጨዋታው ላይ ስትሆኝ ያው ሞራል ምናምን ነው የሚያመጣው። ግን ፕሮሰሱ ዝም ብሎ ሂደቱን በዛ ነገር ውስጥ ማሳለፉን። ለምሳሌ ሙዚቃ ትምህርት ቤት ተማሪ ነሽ፣ በጣም ረጅም ሰዓት ነው ሙዚቃ መሳሪያ ስናጠና የምንውለው እስከ ምሽቱ 4 ሰዓት ምናምን እስከሚዘጋ ድረስ ማለት ነው። ግን የሆነ ሰዓት ላይ
መውጣት ከዛ ግቢ መውጣት ይፈልጋለሁ። ሶ መውጣት ስፈልግ እንደዛ ሄጄ ዋናው ግቢ መጫወት ነው የሚመጣልኝ አእምሮዬ ላይ። ሌላ ቦታ መሄድ አያስደስተኝም። እንደ መዝናኛ ነገር ነው። ሶ ሂደቱን እወደዋለሁ። አንደኛም ልሁን ወይም አሸናፊ ግሩፕ ውስጥም ልሁን እስካሁንም የሚገርምሽ አሁን ሙዚቃ ስሰራ ሂደቱን በጣም ነው የምወደው። ስቱዲዮ ስሄድ የተወሰነ መጽሐፍ ነገር ኖሮብኝ የሆነ ሀሳብ መጥቶልኝ ይሄንን እኮ ሙዚቃ ባረገው አሁን ሶሻል ሚዲያ ላይ ሆነ ሰው ምናምን አየዋ ከዛ ይሄንን እኮ ሙዚቃ ባረገው መጽሐፉን ራሱ ወደዋለሁ። ከጻፍኩት በኋላ ስቱዲዮ ገብቼ ስሰማው የመጀመሪያ በቃ የሚፈጥርልኝ ኢምፕሬሽን ይሄዳል። ኦኬ አሪፍ ነው ምናምን ስል መንገዱን ወደዋለሁ። እንዳልሽው መዳረሻው ሲያምር ደግሞ የበለጠ አሪፍ ነው። የእናቶች ቀን ላይ እንደመሆናችን እስቲ ስለ ቤተሰብሽ እንድታጫውተን ትፈልገሻል? በጣም ለመስማት የጓጓሁበት ነገር ነው። በጣም የሚገርምሽ ምን አይነት ቤተሰብ 6 ኪሎ 2ኛ ዓመት ተማሪ እያለኝ አንድ ሙዚቃ ኮርስ እንወስድ ነበረ። አንድና ቲቸር ሲመጣ ነው ቲቸር ይመጣች እና አለባበሷ ምናምን በቃ በጣም የሚገርም ነው። ከምታስተምረው ይልቅ ያው ቴሌቪዥን ላይ በዳኝነት ምናምን ስለምናውቃት እሷን ማየት ነበረና ትኩረታችን ስልክ ተደወለላት። ተደጋጋሚ ነበር የሚደወላት። በጣም ይቅርታ አድርጉልኝ ይሄን ስልክ ማንሳት አለብኝ አለች። ሄሎ አዎ 37 ቁጥር አለች ማለት ነው። እና ዘጋችሁና በጣም ይቅርታ አድርጉልኝ እጮኛዬ ነው ጫማ ሊገዛልኝ ነበር። እውነት ምህረት ነው። እንዲህ ደፋር ነው። ይኸውልሽ አንቺ ተሳሳትሽ መቼ መሰለሽ? እቺ ልጅ የቲያትር ተማሪ አክቲንግሽን ቁጭ ያደረገችውን እኔ እያወራችልኝ እሷ ልብስሽ ነው እንጂ ቀረ ፒክቸር አደረኩሽ በቃ አልኩኝ። በእናንተ ማሉን ሰው ነኝ እና ወደ ማስተማሩ ስቀጥል ወይ በቃ ታድላ ምናምን እንላለን ማለት ነው። እናንተ ግን ምን አላችሁ በዛ ሰዓት? የተሰማችሁ ምንም አላልንም እንዴ? አስተማሪ ሆና ግን እንዴት እኛ ፊት ግሬድ አላ እንዴ? መታዘዝ ነው እንጂ ስለ ቴዲ አጫውችኝ። እሺ ባለቤቴ ቴዲ ቴዎድሮስ ይባላል። 2 ልጆች አሉ፣ ማያ ቴዎድሮስ እና ካህን ቴዎድሮስ። እንዳልሽው ነው ያኔ አካባቢ ነው በጮኝነት የነበረው። ከዛ በኋላ ተጋብተን አብረን መኖር ከጀመር እንግዲህ ወደ 10 ዓመት እየተጠጋ ነው በትዳር አብረን ስንኖር ማለት ነው። ትልቋ ልጄ ማያ 8 ተኩል ወደ 9 እየተጠጋች ነው። ትንሹ ወደ 5 ደረሰ ነው። አድገዋል። እያደጉልሽ ነው በደንብ። ወደ ኋላ ልውሰድሽና የሺ ኢትዮጵያ ዳኝነት ላይ ያለሽ እንዳልኩት ቅድም አንስቼው ነበረ ትንሽ ቆፍጠን ያሉ ከሚባሉ ሰዎች ነሽ። ግን ለሙዚቀኞች ደግሞ በዛው ልክ ትተቻቸው ይሄ ልክ አይደለም ስትይ ደግሞ የምትተችበት መንገድ አስተማሪ፣ ነገ ደግሞ ለእነሱም የሚለውጥ ነው። ግን ይህንን ደግሞ በሁለት አይን የሚያዩት ሰዎች አሉ። እንዴት እንደዚህ ትናገራለች? የሚያድጉ ልጆች ያው ውድድርን እኛ የዛን ጊዜ ገና የተጀመረበት ጊዜ ነበር። የምታስታውሱ ከሆነ ብዙ አልተለመዱም ነበረ። ትችትን የምንቀበልም አልነበርንም እኛ። እኔ እንደ ተመልካች የቴሌቪዥን ላይ ሳይ ሁሉ ጊዜ ወይኔ እላለሁኝና አንቺ እንዴት ነበረ ያንን ጊዜ ነበረው? ሰው የሚሰጥሽ ምላሽ ምን ይመስል ነበር? እንግዲህ እንትን ነኝ እኔ ይመስለኛል፣ ቀጥተኛ ሰው ነኝ። ብዙ እንዲህ ማለት አልችልም። በተቻለ መጠን ላለመጉዳት ስሜት ላለመጉዳት ሞክሬ ግን እውነቱን እናገራለሁ። ማለት መዋሸት አልፈልግም። እንደገና ደግሞ እዛ ጋር ትችት ሳይሆን ምንድነው ትምህርት ነው። እኔም በእንደዛ አይነት ሂደት ውስጥ አይደለ የመጣሁት። ከትምህርት ቤት ጀምሮ ቆይ ዞር በይ ዛሬ አንቺ አትሰሪም ተብለሽ ሌላ የተሻለ ካንቺ የተሻለ ሰው ወጥቶ ሰርቶ ነው እና እንደዛ አይነት ነገሮችማ ግዴታ ናቸው። የሆነ እድሜሽ ላይ የጀማሪ ሆነሽ እያለ ተነግሮሽ ማስተካከል ያለብሽን አስተካክለሽ እንደገና አሻሽለሽ ነው የምትመጪው። ያ ነበረ። ቦታውም ደግሞ እንደዛ ያረግሻል። ወንበሩ በቃ ሲሪየስ አይነት ነገር ነው ልታወሪ የምትችይው። ምክንያቱም አንዱን ከአንዱ እንትን ብለሽ አንተ ነህ የተሻልከው ብለሽ ለማያምጣት በደንብ ምክንያቶች እየደረደርሽ ነው አንዱን ከአንዱ የምትለየው ማለት ነው። ያ ነበረ። እንደገና ደግሞ እንዳሁኑ ይመስለኛል አሁን ትንሽ ርህራሄ ነገር አለኝ። ከእናትነቱ በኋላ የመጣ ነው ይመስለኛል። ያኔ ግን ምንም እኔም በተፈጥሮ ሰዎች ምንም አይነት ኔጌቲቭ ኮሜንት ቢነግሩኝ የሚገርምሽ እማርበታለሁ እንጂ በፍጹም እኔ ሊጎዱኝ ነው ጠልተውኝ ነው ብዬ አላስብም። ሰዎች ምንም ኮሜንት ሲሰጡኝ እቀበልና በደንብ ነው የምፈትሸው። ልክ ነው
ይሄ ነገር ላይ መስራት አለብኝ ነው እንጂ ለምን እንዲህ አሉኝ አልልም። እና ልክ እንደኔ ይመስለኛል ያ ነገር እኔን ስለሰራኝ የሰዎች ሀሳብና አስተያየት ስለሰራኝ ሌላውም ሰው እንደዛ ይሰራዋል ብዬ አስባለሁ። እሱ መሰለኝ እንግዲህ አስተያየቱ እኔንም በደንብ እንድለውጥ ስላገዘኝ ስላሽ ኢትዮጵያን አይድል ላይ ዳኛ ከመሆንሽ በፊት ደግሞ ተወዳዳሪ ነበርሽ ራስሽ። ይሄን ዛሬ ገና መስማቴ ነው። ተወዳዳሪ ነበርሽ ነገርሽ በእውነት እሱን እንዴት ነበር ከተወዳዳሪነት ወደ ዳኝነት የተመጣው? ጊዜ ነው ለሁሉም። ያው ዞሮ ዞሮ ጊዜ የሚባል ነገር አለ። እንግዲህ እንዳልኩሽ ነው መድረኮች እፈልጋለሁ፣ እፈትሻለሁ፣ ራሴን በቃ ማውጣት የምፈልግበት መንገድ ያገኘሁትን አጋጣሚ በሙሉ እጠቀማለሁ። እሱም እዛው ትምህርት ቤት እያለሁ ነው። አይ ቲንክ 3ኛ ዓመት ወይ 2ኛ ዓመት እያለሁ ይመስለኛል። ከዛ ሄድኩኝ። ልክ ምንድነው አሁን እኔ እዛ ስሄድ ምንድነው መሰለሽ የምፈልገው መጀመሪያ ማወቅ የምፈልገው የመጀመሪያውን ዙር ካለፍኩኝ ታለንት አለኝ ማለት ነው። ስለዚህ በቃ አውቀዋለሁ። ሁለተኛው ከሄድኩ ታለንት ከፍ ያለ ነው ማለት ነው። እስከምን ድረስ መሄድ እችላለሁ ነው እና በዛ ፕሮሰስ ውስጥ ምን ያህል ራሴን አውቅበታለሁ የሚለው ነው። ማሸነፍ ብቻ ብለሽ አትሄጂም የትም ቦታ በነገራችን ላይ። ያ ከሆነ እኔ እንጃ አይመስለኝም፣ በተለይ በዛ ጊዜ ማለት ነው። እና ጥሩ ኤክስፔሪየንስ ሆነኝ። ምናልባትም 4-5 ዙር ድረስ ደርሻለሁ በኢንስትሩመንት። የመጀመሪያዎቹ 2 ወይም 3 እንዲሁ በድምጽ ብቻ ነው። ከዛ በኋላ ደግሞ በኪቦርድ ታጅበን የምንሰራበት እሱ ድረስ ደርሻለሁ። ከዛ በኋላ ከውድድሩ ከተሰናበትኩ በኋላ እዛው ትምህርት ቤት ቆየው፣ ተማርኩኝ። ከዛ ጨረስኩኝ፣ ግራጁዌት አደረግኩኝ። 1 ዓመት አስተማርኩኝ። ሜቢ ያኔ ይሆናል አይደለም፣ ያኔማ ኦልሬዲ ቲቪ ላይ መጥቼ ነው እናንተ ጋር የመጣሁት አይደል? 1 ዓመት አስተማርኩኝ። ከዛ በሚቀጥለው ዓመት መቀየር ፈለጉና በአዳዲስ ወጣት ልጆች ይተካ ተባለ ቲሙ። እነ ፈሌ ነው በነገራችን ላይ የወሰደኝ ውድድሩ ላይ። አሜሪካን ሀገር ነው ያለው ነው ያለው። ጀግና ሙዚቀኛ፣ በጣም የሚገርም አስተማሪ። በጣም ነው ማመሰግን ፈሌ። ኧረ በጣም ትናፍቀናለህ እንዴ! እውነት በጣም የሚገርም እሱ ነው። እዛ ዳኛ እያለ ከትምህርት ቤት እኔ ብቻ አይደለሁም፣ እኔን እና ሌሎች 4 ወይ 5 እንሆናለን። እናንተ እዛ መወዳደር አለባችሁ፣ ልምድ ማግኘት አለባችሁ። ሙዚቃ ትምህርት ቤት ክላሲካል ምናምን ነው የምንማረው፣ ቮካል ትምህርት የለውም። እኛ መስፈን ብለን ገብተን እሱን አይደለም የምናገኘው፣ ሌሎች ሳይንሶች ናቸው። ስለዚህ ኑ እዛ ብሎ ኢቭን ብር እንኳን ያኔ ይከፈላል ይመስለኛል፣ ወይ እሱ ከፍሎልን ነው አላውቅም። ሄደን እዛ ሞከር ነው። ከዛ ደግሞ እነሱ አይ ቲንክ 3 ዙር ምናምን ከሰሩ በኋላ አዘጋጆቹ በወጣት ይተካ ቲሙ ተባለ። ደግሞ እኛ ሄደን ማለት ነው። ግራጁዌት አድርጌ 1 ዓመት አስተምሬ ነው ደግሞ ወደዛ ሄድኩት። ግን ምን ተሰማሽ አንቺ ሄደሽ የተወዳደርሽበት መድረክ ላይ ዳኛ ሆነሽ ስትመጪ ደግሞ የተለየ ነው ብዬ አስባለሁ። አዎ እንትን ነው። በእርግጥ ምንድነው ልዩነቱ? እዛ ጋ ፕራክቲካሊ መጫወት ነው። ቲሙ ላይ ስትቀመጪ፣ ጁሪው ላይ ስትቀመጪ ደግሞ ቲዮሬቲካሊ ያንም ፕራክቲስ መንገር መግለጽ ነው፣ ማስተማርም ነው ማስተማር እና ይለያያሉ። ቀላል ነበር ለኔ እውነት ለመናገር። ወደ ገዳይነህ እንምጣ ደግሞ ያው ልቤ ላይ ስላለ መቼስ በዛው ገዳዩ ገዳይነህን ትንሽ ትጫወትልንና ገዳይነህ እንዴት ተሰራ? ገዳይነህ የመጀመሪያው አልበሜ ላይ ያለ ነው። የአልበሙ መጠሪያ ቅኔ ነበረ። ሳያት ልጅ ቅኔ ሊያነሳልሽ ነበረ የሺን ማቃት በግል የዛን ጊዜ በጣም አስታውሳለሁ። ሳያት ጓደኛዬ ናትና ያኔ ያንቺን ሙዚቃ ቪዲዮ ክሊፕ ለመስራት የነበራትን ኤክሳይትመንት በደንብ አስታውሳለሁ። በጣም ባይዘው ቆይ አፍሽ ላይ ሳዩ በጣም ነው የማመሰግንሽ። ከዚህ በፊትም ብዬው ይሆናል ዛሬም እደግመዋለሁ። ምንም ራሱ አልጠየቀችኝም ሳታስከፍለኝ። እንዲሁ ይሄንንማ መስራት አለብኝ ገና አልበሙ ሳይወጣ መኪና ውስጥ ሰማችሁና በጣም ኤክሳይትድ ሆነች። መስራት አለብኝ ብላ በቃ ሰራችልኝ። ቅኔ የሚለውን ክሊፕ በጣም ነው የሚያምረው። ስቲል ራሱ ሳየው በቃ የሚገርም ነው። ሴታፑ የሰሩት ከነ ተስፋዬ ወንድማገኝ ጋር ሆና ነው። ተስፍሽንም እናነሳዋለን። ተስፍሽ ያው በሜካፕ ስራዎቹ እናውቀዋለን። እሱም አሜሪካ ነው። ተስፍሽ አንተም ትናፍቀናለህ። ከሱ ጋር ሆነው እኔም ስለነበርኩኝ አብሬያቸው ትዝ ይለኝ ነበረ እንዴት እንደተጨነቁ እንዴት እንደተለፋበት። ከዛ ደግሞ እንደዚህ አይነት ስራዎች ሲሰሩ ከሙዚቃው ጋር በደንብ ይሄድ ነበረ። ታይምለስ ነው ለኔ። እኔ ስለማውቃትም ሳይሆን አሁንም ሲታይ ሙዚቃ ቪዲዮ ክሊፑ ጊዜ የማይሽረው ዘመን የማይሽረው ነውና ተወዳጅ ስራ ነበረ። ጥሩ ጥምረት ነበረ። በጣም ሁለቱንም አመሰግናለሁ። ተስፋዬንም
ሳያትንም ብዙ ካሜራማኖቹ እነ ሚኪ እነ ዳኒ ብቻ ብዙ ነበረ ክሩ በደንብ ኢነርጂ ነው የሰሩልኝ። እኔ በጣም እንጃ ያኔ እድለኛ ነበርኩ። እንዲሁ ዝም ብሎ ነው ያገዙኝ በነገራችን ላይ ምንም ከኔ ሳይጠብቁ ማለት ነው። እና ዩላዬን ገዳይነህን እየጠበቀች ገዳይነህ በፍቅር ገዳይነህ ገዳይነህ በመውደድ ገዳይነህ ሳትተኩስ የምትገል የልጅ አርበኛ ነህ። ሞቻለሁ በፍቅርህ ሞቻለሁ በመውደድ ሞቻለሁ ነፍስ እንድትሰራብኝ ማጸናለሁ። ይሄ ሙዚቃ ለቴዲ ይመስለኛል አይደለ? ልክ ነው። እኔ ደግሞ ሳይተኩስ የገደለ የልጅ አርበኛ ሉላዬ ጋር ገዳይነን ካልዘፈንሽ ያለች ምክንያት አለ። ግድ የለም ለሚመለከተው ሁሉ በሚለው ይታለፍ። ለምን ብዙ ሰው በጣም የሚወደው ሙዚቃ ነው። የብዙ ሰው ልብ ውስጥ የቀረ ሙዚቃ ነውና አመሰግናለሁ። እሺ የሺ ስትነሳ ማደርስበት የለም። በዚህ ስፖርቱን ስንል በዚህ መምህርነቱ አለ፣ በዚህ ዳኝነቱ አለ። የቀራለ ማለት ፊልም አለ። አንድ ሀባ ቢሆንስ እሱን ምናነሳ እንዴት ነበረ? ስለዚህ ግን ከዛ ፊት እኮ እኛ ስናስተዋውቃት ሙዚቀኛ ብቻ ማለት አልነበረብን። የብዙ ሙያዎች ማለት የብዙ ሙያዎች ፊልም አንድ ፊልም ነው የሰራሁት ሳመኝ የሚል እሱን ጋበዙኝ ፕሮዲውሰሮቹ። ቲቪ ላይ የታየው ስለነበረ በኢትዮጵያን አይደል እንግዲህ ጥሩ ነው አላቅም እንግዲህ ለካራክተሯ ትሆናለች ብለው ይመስለኛል ጋበዙኝ። ለመሞከር ብዬ ነው የገባሁት። ቀላል ይመስለኝ ነበረ ፊልም። የሚገርመው ግን ቀላል አይደለም። የራስሽ ያልሆነን ሳቅ መሳቅ፣ የራስሽ ያልሆነን ንዴት መናደድ። እኔ እኮ እንዲህ ነው የምናደደው ስል ካራክተሯ እንዲህ አይደለም የምትናደደው፣ ሌላ ነው የሷ ንዴት። ገባሽ? በቃ ሌላን ሰው መሆን መቻል ነው እና በጣም ከባድ ነው። አክብሬው ነው የጨረስኩት። አክቲንግን አክብሬ ነው የጨረስኩት። ለሚችሉ ሰዎች በጣም ክብር አለኝ። ከዛ በኋላ የተወሰኑ ጽሁፎችም ልጆች ይዘውልኝ መጥተው ነበረ። ግን ሙዚቃው ላይ እንትን እያልኩኝ ስለነበረ አልበሙን እየጨረስኩኝ የመጀመሪያውን አልበም ስለነበረ ወደዛ እንትን አልኩኝ። ከዛ በኋላ ደግሞ ቤተሰብ ልጆች ትንሽ ወደኋላ ቀረው ማለት ነው። ከአሁን በኋላ ግን ቢሰጥሽ መስራት ፍላጎቱ አለሽ? እስቲ ይምጣ። ስለዚህ ክፍት ነው ማለት ነው። ክፍት ነው ማለት ነው። ካራክተሯ የአይነ ስውር ካራክተር ነበረች። ጥሩ ነው ግን የተጫወትሽው የነበረው ጥሩ ነው አይደለ? በእናንተ ሙያ እንዴት ታዩታላችሁ? በጣም ቆንጆ ነበረ። ኢቢኤስ ላይ ብዙ ጊዜ ይተላለፋል። እስከ ቅርብ ጊዜ ልልሽ ነበር ኢቢኤስ ሲኒማ ላይ ብዙ ጊዜ ይተላለፋል። ማስተማሩስ ግን እንዴት ሆነ? አስተምራለሁ። አሁንም አሉኝ ተማሪዎች። ተፈሪ መኮንን አሁን በፊት እንጦጦ ነበረ ስሙ፣ አሁን ግን ተፈሪ መኮንን ኮሌጅ እዛ አስተምራለሁ ሙዚቃ ተማሪዎች። እናንተን አዲስ አበባ ዩኒቨርሲቲ እየመጣሁ የተወሰነ አስተምር ነበረ። እውነት ለመናገር በቃ ማለት ለካ ደስ ይላል። እየቆየሁ ነው አሪፍ መሆኑ እየገባኝ የመጣው። የመጀመሪያ አካባቢ እንዲሁ እንደ ስራ ነበር የምሰራው። አሁን እንደ ስራ ሳይሆን የሚገርምሽ ትምህርቱን ማስተማር እንደገና ደግሞ ያንቺን የህይወት መንገድ ለልጆች መንገድ በቃ እኔ ብዙ ጣውረዳለሁ። የኛ ኢንዱስትሪ ሙዚቃ አይደል? ማስተምረው ሙዚቃ ነው። የሚገጥማቸውን ነግራቸዋለሁ። ጨብጠውት እንዴት ከእጃቸው እንደሚወድቅ ያለፍኩበትን መንገድ ሁሉ ነው። ትምህርቱን ብቻ ሰብጀክት ማተር ብቻ ነግረሽ የሰውን ህይወት እንትን አትይም። እሱ እንዳለ ሆኖ ማለት ነው። የተጓዝኩበትን ውድቀቴን፣ መነሳቴን ሁሉንም ነው የምነግራቸው። ለዚህ እንግዲህ ይመሰክራሉ የሆነ ቀን። እውነት ነው። ግን እኔ ደግሞ ምህረትን አስተምረሻት ነበረ። የሺ ምን አይነት መምህር ነበረች? ምህረት ምን አይነት ተማሪ ነበረች? ብዙ ሰው መስማት የሚፈልገኝ ይመስለኛል ይሄን ከሰማ በኋላ። መጀመሪያ አንቺ ምን አይነት መምህር ነበር? ያው እኛ ብዙ ኮርስ ነው የምንወስደው። ቲያትር ስትማሪ ይሄ ሁለገብ አይደለ? የሙዚቃ ኮርስ እንወስድ የነበረው ለሚውዚካል ቲያትር፣ ለአንዳንድ ነገር ለቮካል ኤክሰርሳይዝ እንዲያግዘን በሚል ነውና ብዙ አልቆየንም፣ ግን ብንቆይ ደስ ይለን ነበር። አንድ ሴሚስተር ብቻ ነች። ቤዚክ የሆኑ ነገሮችን የተማርነው የዛኔ አይ ቲንክ ያሬት ታስተምሪ ነበር። ፓርት ታይም ነው ያሬት ታስተምሪ ነበርና ከዛ እየመጣሽ ነበረ
አሳይመንቶች ተሰጭ ነበር። እናንተን ነው ማስተምረው የነበረው አይደለ? አዲስ አበባ ዩኒቨርሲቲ ያው በያሬድ ስር ስለነበር ቴሜስ ነበር ማስተምረው ያኔ። የዛኔ ተመጪ ነበርና እኛ የምናየው ይበልጥ ያው አለባበስሽን፣ ዝነጣሽን ከዛ ቴሌቪዥን ላይ የምናቃት ትዘንጂ ነበር። በነገርሽ ላይ አንቺ ነው የማይታወቅሽ። ሳይዚ ምናምን አላነሰባችሁም ስታዩኝ? አረ እንደዚህ ናት እንዴ ምናምን ምን ነበረ ስናይሽ፣ ያው ስክሪን ላይ ስታያት በጣም ገዘፍ ትላለች ምናምንና ሞር እዛ ላይ ነበር ትኩረታችን። ግን ማስተማር ላይም እንደ ጓደኛ ነበረ። አሁን እንደ ጓደኛ ባቆጥሪ ኖሮ እኮ የባለቤትሽን ስልክ አንስተሽ አታወሪም ነበር እኛ ፊትና እንደ ጓደኛ ነበር ቀረቤታሽ። ያው ቲያትር ስትማሪ በጣም መቀራረቡ አለ፣ ኮርሱ በራሱ ያቀራረብሻል። ጥሩ መምህር ነበረች። ምህረት ካስተማርኳቸው ትንሽ 2 ባች ይመስለኛል እንግዲህ ቲያትር አርቶች ላይ ያስተማርኩት። ማስታውሳቸው የተወሰኑ ልጆች ናቸው ከወንድም ከሴትም። ምህረትን፣ እነ ነፃነት፣ እነ ትብለጥ የተወሰኑ ልጆች ስማቸውንም መልካቸውንም ሳረሰው ነው የቀረው። እኛ ነፂ አይደለም አሉ ሌሎች የእናንተ ሚዲያ ውስጥ ናቸው አብዛኛዎቹ፣ የተለያየ ሚዲያ ላይ ይሰራሉ። የተወሰኑ ወንዶችም እንደዛው ስማቸውን የምጠራቸው ልጆች አሉ። አእምሮዬ ላይ ካሉት ውስጥ ነች። ሜቢ ፈጣን ነበርሽ መሰለኝ አይሆንም ወይ ሙዚቃ ስለማ ወይ ደግሞ በጣም መከተልሽ ነበር ሊሆን ይችላል። ስለዚህ ጥሩ ተማሪ ነበረች ማለት ነው። ስሟን ራሱ ሳረሰው ከወጣችን በኋላ የሆነ ጊዜ አይ ቲንክ መንገድ ላይ ነው ያገኘሁሽ፣ የሆነ ቦታ ተገናኝተናል ከተመረቅሽ በኋላ እና ደስ ብሎኝ ነበረ ሚዲያ ላይ አይቼሽ ስትሰሪ። የሺ እንግዲህ አዲሱ አልበምሽ ምን ላይ ነው የተለቀቀው? እንደተለቀቀ ያላወቁ ሰዎችም ካሉ በዚህ አጋጣሚ ሙዚቃውን እንዲያዳምጡት ምን ላይ ያገኙታል? ያው ዘመኑ የዲጂታል ስለሆነ እንደ በፊቱ ሲዲ ወይም ደግሞ ፕሪንት ተደርጎ የወጣ ነገር የለውም። እኔ ናፍቀኛል ጋር አላሻችሁም በእውነት የካሴት ዘመን በጣም ይናፍቃል። በአጠቃላይ ያው ዘመኑ ሽፍት ስላደረገ እኛም ወደዛው መሄድ ግዴታችን ነው። ዩቲዩብ ላይ ነው ያለው። በራሴ ኦፊሻል የሺ ደመላሽ የሚል ዩቲዩብ አካውንት አለኝ። እዛ ነው የለቀቅነው። ያልሰማችሁ እንግዲህ አዲስ አልበም ማውጣቴን ያላወቃችሁ በዚህ አጋጣሚ እንድታቁ። ውብ ሰው ነው የአልበሙ መጠሪያ። 10 ትራኮች አሉት። ከዛ ውስጥ ቅድም ምስጋናን ተጫውተናል ስለ እናት። አሁን ደግሞ ሚስጥርን ወደሻዋላ? እኔ ወድጃለሁ። አይ ሰው ጋርም ተቀባይነት እያገኘ የመጣ ሙዚቃ ጭምር ነው። ግን አልበሙ ላይ እነማን ተሳተፉበት? በዚሁም ደግሞ ማመስገን የምትፈልጊ ከሆነ? በጣም ብዙ ሰዎች ናቸው እንግዲህ ያገዙኝ። በቅንብር ሚካኤል ኃይሉ፣ ሮሆቦት ሽመልስ፣ ኢዮብ ባልቻ 3ቱ ናቸው ቅንብር ላይ። በዜማና በግጥም ደግሞ ሄኖክ ክብሩ፣ ወንደሰን ይሁብ፣ አንተነህ ወራሽ አግዘውኛል። ሳሚና በተለይ ወንደሰን ይሁብ ግጥሙን ከመጻፍ ባለፈ በደንብ ሙዚቃዎቹ ላይ እሱ ያልጻፋቸውን ሙዚቃዎች ሼፕ ማድረግ ሀሳብ መስጠት ላይ በጣም አግዞኛል። ሚኪ ጃኖ በጣም በቃ ብዙ ድጋፍ አድርጎልኛል። በጣም ጊዜውን ሰጥቶኝ አግዞኛል ማለት ነው። ከዛ በተረፈ እንግዲህ ቤተሰቦቼ፣ ባለቤቴ ቴዲ፣ ሁሉም በቃ እንድጨርስ እንዳወጣ በጣም ይፈልጉ ይጓጉ ነበር ከኔ በላይ። መቼ ነው የሚያልቀው? ምን ያህል ጊዜ ፈጅቶ ነው ግን? ያው ኮንቲኒየስሊ አልሰራ ነው ግን 6 ከኮሮና በፊት 6 ዓመት ይሆነዋል። መሀል ላይ ኮቪድ ሲመጣ አቋርጠነዋል። በመሀል እንደገና የዛኑ አካባቢ እርግዝና ልጅ ወልጄ አልሄድኩም ምናምን መሀል ላይ ጋፕ አለው 1-2 ዓመት ይኖረዋል። ግን ስንጀምር 6 ዓመት ይሆነዋል ከተጀመረ። በየመሀሉ እንደዛ አይነት ገጠመኞች ብሬክ አረጉ እንጂ ብዙም ያን ያህል ረጅም ጊዜ ወሰደ አይባልም። ዛሬ በእናቶች ቀን መተሽ በጣም ቆንጆ ጊዜ ነው የሰጠሽን። ግን ከመሰነባበታችን በፊት የትኛው ሙዚቃ ነው እዚህ ጋር የምትጫወችልን? እንግዲህ የዘመኑን ሚስጥር አጫዋችም ነው እንዳልኩት፣ መልእክት ነጋሪ ነው። ደስ የሚል ስለ ፍቅር ነው። ሚስጥር ይሁን እንጂ ዞሮ ዞሮ ፍቅር ነው ውስጡ ያለው። ተወጇለሽ ሉላዬ? አንዴ ሰምቼዋለሁ። ስለዚህ አሁን በደንብ ደግሞ ሲደጋገምልኝ በደንብ እኛም አብረን ዘና እንላለን ከአንቺ ጋር። እናመሰግናለን። መልካም የእናቶች ቀን እንዲሆንልሽ ደግሞ እንመኛለን። በጣም አመሰግናለሁ ሉላዬ። መልካም የእናቶች ቀን። ምህረትም እናት ለመሆን ያብቃሽ። አሜን። በመላው ዓለም የምትገኙ እናቶች በሙሉ እንኳን ለእናቶች ቀን በሰላም አደረሳችሁ። በጣም አመሰግናለሁ። እናመሰግናለን። እኛም እንዲህ ያለ ፕሮግራማችን ወደ መገባደጃው ላይ ደረሰ። የሺ ከኛ ጋር ቆንጆ ቆይታ ስታደርግ ነበረ። ዝም ብለን አይደለም የምንሰነባበተው። እዚህ ስቱዲዮአችን ሚስጥርን ትጫወትልናለች። ሳምንት በተለያዩ ሞቅ ያሉ ፕሮግራሞቻችን እስከምንገናኝ ቸርን ሰንብት። መልካም የእናቶች ቀን በድጋሚ እንመኛለን። ሰላም ሁኑ።
ያደረኩት ለታ